ዛሬ ወደ ድንቅ የባህል ታሪክና የተፈጥሮ ውበት ምድር ሜክሲኮ እንጓዛለን። ብዙዎቻችን ስለ ሜክሲኮ ስናስብ ፀሐያማ የባህር ዳርቻ፣ ታኮሳ ወይም ሙዚቃ ሊታየን ይችላል። እነዚህ ሁሉ የሜክሲኮ አካል ቢሆኑም ይህች ሀገር ከምትገምቱት በላይ ብዙ ሚስጥሮችን በውስጧ የያዘች ናት። ዛሬ በሜክሲኮ ውስጥ ሰምታችሁ የማታውቋቸውን ነገሮች በእርግጠኝነት የሚያስገርሟችሁን 10 አስደናቂ እውነታዎችን ልንገራችሁ። ተዘጋጁ። ቪዲዮውንም ላይክ አድርጉ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የዚህ ቤተሰብ አካል ይሁኑ። አንደኛ፣ የዓለም ትልቁ ፒራሚድ ሜክሲኮ ውስጥ ነው የሚገኘው። ብዙ ሰዎች ስለ ፒራሚድ ሲነሳ ግብፅን የሚያስታውሱት፣ ነገር ግን የዓለም ትልቁ ፒራሚድ በድምፅ መጠን ሜክሲኮ ውስጥ በቾሊላ ይገኛል። የቾሊላ ታላቁ ፒራሚድ ከግብፅ ታላቁ ጊዛ ፒራሚድ በ4 እጥፍ ይበልጣል። አብዛኛው ፒራሚዱ ክፍል በአፈር የተሸፈነ ሲሆን ከላይኛው ደግሞ የስፔን ካቶሊካዊ ቤተ ክርስቲያን ተገንብቶበታል። ይህም የሚያሳየው የጥንት የሜክሲኮን ስልጣኔዎች ምን ያህል ግዙፍና ውስብስብ ግንባታዎች እንደሚሰሩ ነው። አስቡት፣ ታሪካዊ ሐውልት በሌላ ታሪካዊ ግንባታ ስር ተደብቆ መገኘቱ ምን ያህል አስገራሚ እንደሆነ። ወደ ቀጣዩ እንሂድ። ሁለተኛ፣ የሜክሲኮ ከተማ እየሰመጠች ነው። ሰምታችሁኛል፣ እየሰመጠች ነው። የሜክሲኮ ዋና ከተማ ሜክሲኮ ሲቲ በዓለም ላይ ካሉ በፍጥነት እየሰመጡ ካሉ ከተሞች አንዷ ነች። ይህም የሆነበት ምክንያት ከተማዋ የተገነባችው በጥንታዊ ሐይቆች ላይ በመሆኑ ነው። አዝቴኮች ታላቋን ከተማ ሲመሰርቱ በሐይቅ ውስጥ ሰው ሰራሽ ደሴቶችን በመፍጠር ነበረ። ዛሬ ከተማዋ ለውሃ ፍላጎት የከርሰ ምድር ውሃን ስለምትጠቀም የታችኛው አፈር እየደረቀ እየጠበበና በመምጣቱ ከተማዋ በዓመት እስከ 10 ሴንቲሜትር ትሰምጣለች። ይህም ማለት የቆዩ ህንፃዎች እየተሰነጠቁና መሰረታቸው እየተናደ ነው። ይህም በእውነቱ የዘመናችን ትልቅ ፈተና ነው። ወደ ሶስተኛው እንሂድ። ቸኮሌት፣ ቺዛና በቆሎ የጀመረችው ሜክሲኮ ናት። በየቀኑ የምንመገባቸው ብዙ ምግቦች አመጣጣቸው ከሜክሲኮ ነው። ቸኮሌት፣ ቺዛና በቆሎ ለመጀመሪያ ጊዜ የጀመሩትና የተመረቱት እዚህ ነው። አዝቴኮች ቸኮሌትን እንደ መራራ ግን የሚያነቃቃ መጠጥ ይጠቀሙበት ነበረ፣ እንዲሁም እንደ ገንዘብ መገበያያ ነበረ። ያለ ሜክሲኮ ዛሬ ዓለም እንደምናውቀው አልነበረችም። ፒዛ ላይ ቺሊ፣ በርገር ውስጥ በቆሎ እና ከሁሉም በላይ ጣፋጩ ቸኮሌት። ለዚህ ሁሉ ሜክሲኮ ማመስገን አለብን። ያለ ቸኮሌት ሕይወታችን ምን ትመስል ነበረ? አስቡት እስኪ። ወደ አራተኛው እንሂድ። የሜክሲኮ ባንዲራ። የሜክሲኮ ባንዲራ ላይ ያለው ምልክት ልዩ ትርጉም አለው። የሜክሲኮ ባንዲራ ላይ መሃል ላይ ንስር እባብ ሲውጠው የሚያሳይ ምስል ነው። ይህም ምስል የጥንታዊ የአዝቴኮች አፈ ታሪክን ይወክላል። አዝቴኮች ከተማቸውን የሚመሰርቱበትን ቦታ ሲፈልጉ በሐይቅ ላይ ቁልቋል ላይ ተቀምጦ እባብ የሚበላው ንስር የሚታይበት ቦታ እንዲሆን ታዘው ነበረ። ይህ ምልክት ባዩበት ቦታ የዛሬዋን ሜክሲኮ ሲቲ መስርተዋል። ስለዚህ ባንዲራቸው የብሔራቸውን ጥንታዊ መሰረትና ማንነት የሚያሳይ ታላቅ ምልክት ነው። የሚገርም እኮ ነው። ወደ አምስተኛው እንሂድ። የሞት ቀን። በሜክሲኮ ሀገር የሞት ቀን ሳይሆን የደስታ ቀን ነው የሚሆነው። በብዙ ባህሎች ሞትን በሐዘንና በለቅሶ ስናስበው፣ በሜክሲኮ ግን ወይም የሞት ቀን ደስታ፣ የቀለበትና የክብረ በዓል ቀን ነው። ይህም በዓል በኖቬምበር 1 እስከ 2 የሚከበር ሲሆን የሞቱ ዘመዶች ነፍሳቸው ከቤተሰቦቻቸው ጋር ለጊዜው እንደሚገናኙ በማመን ያከብራሉ። ሰዎች አልታር የሚባል መሰዊያዎች ይሰራሉ። በምግብ መጠጦችና የሞቱት ሰዎች የሚወዷቸውን ነገሮች ያጌጣሉ። ይህም የዩኔስኮ የዓለም ቅርስነት የሆነ በዓል ሲሆን ሞትን እንደ ሕይወት አካል የማየት ልዩ አመለካከት ያንጸባርቃል። የሚገርም እኮ ነው። እናንተ ስለ ሞት የምታስቡት እንዴት ነው? ስድስተኛው፣ በዓለም ትንሹ እሳተ ገሞራ ሜክሲኮ ውስጥ ይገኛል። እሳተ ገሞራ ሲባል ብዙውን ጊዜ ግዙፍ ተራሮች ነው ወደ አእምሯችን የሚመጡት። ነገር ግን በሜክሲኮ ፑብላ ከተማ አቅራቢያ የሚገኘው ይህ እሳተ ገሞራ ቁመቱ 13 ሜትር ወይም 43 ጫማ ብቻ ነው። ይህም በይፋ በዓለም ትንሹ እሳተ ገሞራ ተብሎ ይታወቃል። በእርግጥም እሳተ ገሞራ ቢሆንም አሁን ግን ጠፍቷል።
እና ጎብኚዎች ወደ ውስጥ ገብተው ማሰስ ይችላሉ። አስደናቂ የተፈጥሮ ተአምር ነው። የሚገርም ነው። ወደ ሰባተኛው እንሂድ። የሜክሲኮ አብዮት የሴቶች ጀግንነት የሚያንጸባርቅ ነው። በ1910 እስከ 1920 የዘለቀው የሜክሲኮ አብዮት የዓለምን ታሪክ የቀየረ ትልቅ ክስተት ነበረ። በዚህም አብዮት ውስጥ የሴቶች ሚና እጅግ የላቀ ነበረ። በአንድ ጦር ዘመቻ ሴቶች በጦር ግንባር፣ በውትድርና፣ በምግብ አብሳይነት፣ ነርሶችና ሰላይ በመሆን ወሳኝ አስተዋጽኦ አድርገዋል። የእነርሱም ጀግንነት በታሪክ ውስጥ ብዙ ጊዜ ባይጠቀስም የሜክሲኮ አብዮት ያለ እነርሱ አይሳካም ነበረ። የሜክሲኮ ታሪክ የጀግና ሴቶች ታሪክም ጭምር ይዟል። የሚገርም ነው። ስምንተኛው የሜክሲኮ ገጠራማ አካባቢዎች የብርሃን ዋሻዎች አሏቸው። በሜክሲኮ ኦኦካካ ግዛት ውስጥ በተሰኘው ዋሻ ውስጥ ተአምራዊ የሆነ ብርሃን የሚያመነጩ ትሎች ይገኛሉ። እነዚህም ትሎች ዋሻውን በሰማያዊ ብርሃን በማብራት አስደናቂ ገጽታ ይፈጥራሉ። የዋሻው ውስጠኛ ክፍል እንደ ኮከብ የተሞላ ሰማይ ይመስላል። ይህም በሜክሲኮ ውስጥ እምብዛም የማይታወቅ የተፈጥሮ ውበት ነው። ይህም የሜክሲኮን አስደናቂ ልዩነቶች ያሳያል። የሚገርም እይታ ነው። ተመልከቱት እስኪ። ዘጠነኛ የዓለም ትልቋ የባህር ውስጥ ሙዚየም ሜክሲኮ ውስጥ ይገኛል። በካንኩን አቅራቢያ የሚገኘው የሙሴኦ በዓለም ትልቁ የባህር ሙዚየም ነው። ከ500 በላይ የሰው ሰራሽ ቅርጻ ቅርጾች አሉ። እነዚህም ቅርጻ ቅርጾች የተነደፉት የኮራል ሪፎች እድገትን ለማበረታታትና የባህር ውስጥ ሕይወትን ለመጠበቅ ነው። የውሃ ውስጥ የመጥለቂያ መሳሪያ ወይም የመዋኛ መነጽር በመጠቀም እነዚህን አስደናቂ ቅርጻ ቅርጾች መጎብኘት ይችላሉ። ጥበብን ከተፈጥሮ ጥበቃ ጋር ያጣመረ ድንቅ ሥራ ነው። ወደ 10ኛው እንሂድ። ሜክሲኮ 68 የብሔር ቋንቋዎች አሏት። ሜክሲኮ አንድ ኦፊሴላዊ ቋንቋ ስፓኒሽ ቢኖራትም ከ100 ሚሊዮን በላይ ህዝቧ 68 የተለያዩ የብሔር ቋንቋዎችን ይናገራል። እነዚህም ቋንቋዎች በህገ መንግስቱ እውቅና የተሰጣቸው ሲሆን የራሳቸው የበለጸገ ታሪክና ባህል አላቸው። ይህም የሜክሲኮን የባህል ብዙሃነትና የጥንታዊ ስልጣኔዎቿን ህያውነት ያሳያል። ከአዝቴክ እስከ ማሊ እና ዛፓቴክ ድረስ እያንዳንዱ ቋንቋ የራሱ የሆነ ዓለም አለው። በጣም የሚገርም ነው። እናም ይሄው ስለ ሜክሲኮ ሰዎች የሚያስደምሟቸው 10 አስገራሚ እውነታዎች። ሜክሲኮ ከባህር ዳርቻዎቿ እስከ ሙዚቃዎቿ አስደናቂ የተፈጥሮና እጅግ የበለጸጉ ባህል አላት። ይህን ቪዲዮ ከተመቻችሁ ላይክ በማድረግ ለጓደኞቻችሁም ሼር አድርጉ። ቻናሌንም ሰብስክራይብ ያላደረጋችሁ ደግሞ አሁኑኑ ሰብስክራይብ አድርጉና የደውል ምልክቷን በመጫን አዳዲስ ቪዲዮዎችን እንዳያመልጧችሁ አድርጉ። በሚቀጥለው ቪዲዮ እስክንገናኝ ድረስ ደህና ሁኑ።